ባድር ታወር እስማዳ ጋይንት ጋምራ ገደል አፈር ዋናት አዲስ ዘመን ሃና ሰላም እንዴት ናችሁ? ውድ የቲቪ ተከታታዮች ዛሬ እንደምታዩት እንግዲህ ከጎንደር ከተማ ቆይታ በኋላ እንግዲህ እዚህ ቤተሰብ ጋር ተገኝቻለሁና አጠቃላይ ስለ ጎንደር ጉዞ ከጎንደር ደብረታቦር ኦልሞስት ደብረታቦር አካባቢ ነው ያለሁት ትንሽ ኪሎ ሜትር የጎደለው እና ስለሱ ጉዞ ልንገራችሁ። ብዙ ሰዎች መንገድ ዝግ ነው፣ መንገድ ጦርነት ነው ምናምን ነገር እያሉ ያወራሉ። ግን አጠቃላይ ስለ መንገዱና እንግዲህ እዚህ አካባቢ ተገኝቻለሁ። ስለዚህ አካባቢ አንድ ነገር ልበላችሁ ብዬ ነው ጋይስ። ከጎንደር ቆይታዬ በጣም ምርጥ ነበር። እንደምታዩት በጣም የሚገርም ነበር። ያው አይታችሁታል ከዚህ በፊትም ጎንደር በጥምቀት ሙሽራ ነች የሚባለው በጣም እውነት ነው። በጣም ደስ የሚልና ሁሉ ነገር ሪላክስ አድርገን የምናሳልፍበት አገር ሆና ነበር። ደስ ብሎኝ ያሳለፍኩት። ወደዚህ ስመጣ ደግሞ ያጋጠመኝ ነገር ስነግራችሁ መንገድ በአጠቃላይ ትንሽ ያስጨንቃል። በርግጥ እዚህ አካባቢውም ያለው ጉዳይ ትንሽ ያስጨንቃል። ያው በሁለቱም ሳይድ በፋኖም በመከላከያም ሳይድ ያለው ነገር ትንሽ ያልተጣጣመና በዛ መሃል ህብረተሰቡ ምን ያክል እየተጎዳ ነው የሚለውን ነግራችኋለሁ ጋይስ። ይሄን ቪዲዮ እስከ መጨረሻ ተከታተሉት። አመሰግናለሁ። ከጎንደር ስንመጣ ያለው ጉዞ በጣም አሪፍ ነው። ያው እጀባም አለው፣ በእጀባም ይመጣል። ያው አጠቃላይ አገሪቱ ላይ የተሰማራ ሌባ አለ። እንግዲህ እነሱ ሌቦች ለማሳለፍ ሲባል እጀባ አለ። እየታጀብንም እንግዲህ አልፎ ደግሞ ነፃ የሆኑ ቦታዎች ላይ እነሱን ደግሞ እንደው በነፃነትና በራሳችን የመጣን ነበር ያሳለፍነው። እንደ አጠቃላይ ግን መንገዱ በጣም አስፈሪ ነው። ቤተሰብ ከሌላ ሀገር የምትመጡ ሰዎች ትንሽ ከርቀት ሆነን ስናየው አገራችን ይናፍቀናል። ከመናፈቃችንም የተነሳ አገራችን ላይ ሰላም መስሎ ይታየናል። ግን እኔ እስኪ ልየውና አጋጣሚውን ሲበዛው ለምን አልነግራቸውም ብዬ ነው ያሰብኩት። አገሩ እንደ አጠቃላይ ጥሩ አይደለም። እውነት ስነግራችሁ በቀን አንድ ሰው ሁለት ሰው ምናምን ነው የሚሞትበት በምንም ጉዳይ ብቻ በቀን አልሞተም ከተባለ አካባቢው በምታውቁት ዙሪያ ድረስ አንድ ሰው ይሞታል። ካልሆነ ግን አራት ሰው ሶስት ሰው ነገር ይሞታል ማለት ነው። እንደ አጠቃላይ አሁን እኔ ኦልሞስት አሁን 9 ሰዓት ነው የቀረጽኩት ያለሁት። በ9 ሰዓት እኔ አዲስ አበባ ስራ መጀመርበት ሰዓት ነው። አሁን እስከ 9 ሰዓት እስከ 5 ሰዓት ነው የምሰራው። እንግዲህ ያን ያክል ነፃነት ያለበት ሀገር ነው። እዚህ ግን 9 ሰዓት ላይ ትራንስፖርት የሚያቆምበት አገር ነው። እንደምታዩት ምንም መኪና አይንቀሳቀስም። መስመሩ ዳር ላይ ሆኜ ነው ያለሁት። አገር ትንሽ ከውጭ ለምትመጡ ሰዎች እንዳጠቃላይ አይመከርም። እገታም አለ። እንደምታዩት የዓለም ሳጋን ተንተርሰው ነፍ እገታ ነው ያለ። ብዙ ቪዲዮዎች ልሰራላችሁ አስቤ ነበር። ለምሳሌ ከዚህ ጀርባ ከምታዩት ጋራ ተራራ ጀርባ ያጼ ሲኖስ የመጀመሪያ ቤተ መንግስቱ አሪንጎ የሚባል ቦታ ላይ መስርቶ ነበር። ከዛም በኋላ ደግሞ እንደምታዩት ዓለም ሳጋ እዚህ ላይ አዙረው ጫፍ እንደምታዩት ደንጎርስ የሚባለው ቦታ ላይ ሆኜ አጠቃላይ አካባቢውን ልቀርጽላችሁ ተዘጋጅቻለሁ። ግን መንገዱ ከባድ ነው እያሉኝ ነው። እንግዲህ አፈና አለ ምናምን እያሉኝ ነው። እንግዲህ እሱ የሚበረታ ከሆነና ሰውም አላገኝ ከሆነ አልሄድም። ግን አጠቃላይ ግን ስለዚህ አምቦ አለ እዚህ ጋር እዛች ጋርም ጸበል አለች። ሁለቱም አንድ ላይ ሆኖ የምንጠቀምባቸው በጣም ለጤና ፈዋሽ ይሆናል። እሱን በቀጣይ ቪዲዮ ማሳያችሁ ይሆናል። ቤተሰብ ያው ሰሞኑን እዚህ ስለሆንኩ ለአንድ ሳምንት ያክል አንዳንድ ቪዲዮዎችን ሰራላችኋለሁ ጋይስ። ይሄ ቻናል ደግሞ አንድነት ዩቲዩብ ቻናል ነው። እስኪ ሳብስክራይብ ያድርጋችሁ፣ ለብዙዎች ሼር ማድረጋችሁ እንዳትረሱልኝ። ብዙ ቪዲዮዎችን በአካባቢው እሰራላችኋለሁ። ቤተሰብ ተከታተሉኝ እና እስኪ በዚህ ዙሪያ የምትገኙ ደቡብ ጎንደር ወይም እዚህ ሲራባም፣ ኮሶማርያምን፣ ደንጎርስም ኤኒዌር በቃ በዚህ ዙሪያ የምታገኙ የምታውቁት ያለንበት አሞራ ገደል ነው። አዙሮ ወደ ይሄ እንደምታዩት አሞራ ገደል ነው። እንግዲህ በዚህ ዙሪያው ነው። አሞራ ገደልን የማያውቅ የለም። የዚህ ቤተሰብ የሆናችሁ ለኔም ፋሚሊውንና አብረን አንዳንድ ነገሮችን እንሰራለን ጋይስ። እንደዚሁም ቻናሉን ከወደዳችሁትና ሳብስክራይብ የምታደርጉ ከሆነ ካሳደጋችሁት ብዙ ቪው የሚገኝበት ከሆነ ለትንሽ ቀን እረፍቴን አራዝሜ አብረን የምንቀጥል ይሆናል ጋይስ። ተከታተሉኝ። እናመሰግናለን። መልካም ጊዜ። በቀጣይ ቪዲዮ ጠብቁኝ። ቴንኪው። ከጎንደር የነበረኝም ጉዞም አሳያችኋለሁ። አጠቃላይ የቀረጽኳቸው ቪዲዮዎች አሉ። እዚህ ጋር እንደምታዩት እንግዲህ ከመኪና ላይ ያለው ነው። አንዳንድ ማስታወሻችን እንያዝ ወይም ልቅረጽ ብዬ ነበር። ይሄን ይመስላል እንግዲህ መኪና ጉዟችን በይሩፍ ነበር የመጣ ነው።
እና ቤተሰብ እንደአጠቃላይ የጎንደር ጉዞ በጣም አስቸጋሪ ነው። እንግዲህ እኛ ካለፍነ በኋላ በጣም ጦርነት ነበር፣ የሚታጀብ መኪና ነበር። እሱን ለመቅጠም ሲሉ ጦርነት ነበር ጋይስ። እዚህ ጋር እንደምታዩት ደግሞ እንግዲህ ለምለሙ ፎገራ ነው። ፎገራ እንግዲህ በበጋ ይሄን መስሎ ይታያል። እንደምታዩት ጤፍ፣ ጓያ፣ ሽምብራ በሚገርም ሁኔታ እየለማበት ያለ ሀገር ነው። ያላቅም በዚህ ሰዓት በጣም ደስ የሚል ፎገራ። ትንሽ ክረምት ላይ ጭቃው ያስቸግረው፣ አሁን አሪፍ ነው። እዚህ ጋር የተያያችሁት መኪና ደግሞ የሚታጀበው መኪና ነው። ለመቅረጽ አስቤ ነበር ግን ከባድ ስለሆነ ልቀርጸው አልቻልኩም። ድንገት መረጃ ተሰጥብናል ምናምን ብሎ ይጣሉኛል ብዬ አልቀረጽኩትም ጋይስ። እና ይሄን ይመስል ነበር። ይሄ እንግዲህ እንዳጠቃላይ ጉዟችን አሪፍ ነበር። እንግዲህ በእኛ በኩል የገጠመ ነገር የለም፣ ግን መንገዱ አስቸጋሪ ነው። ስለዚህ ይሄ ፎገራ ነው እንደምታዩት። ጓያ በጣም አሪፍ ምርት እየተመረተበት ያለ ሀገር ነው። እንግዲህ እዚህ ጋር ስንመጣ ደግሞ ርብ አሁንም ውሃ በዚህ ደረጃ ይገኛል። በጣም ብዙ ሆነ ነው እና ይንተን ተረስቶ ሰው በጣም እያለማ ነው። ለምታዩት ዙሪያውም አረንጓዴ የሆነው በዚህ መስኖ ልማት ሞተር ምናምን የሚጠቀሙ ሰዎች ናቸው። ይሄ እንደአጠቃላይ ደግሞ ወደ ሰፈር እየደረስን ነበር። ወደ ይሄ ሊማሊሞ ወይም ማን ወደ ጎንደር ያለው ነው። ሊማሊሞ የሚባለው ወይም ጣራ ገዳም ተብሎ የሚጠራው ይሄ ምርጥ ቦታ ነበር። እንደአጠቃላይ ጉዟችን እንግዲህ መንገዱ ይሄን ይመስል ነበር። እንደምታዩት አሪፍ ነበር ብዬ አስባለሁ። እንግዲህ ጋይስ እናንተም ኮሜንት እያደረጋችሁ ስለ መንገዱ ወይም ስለ ቪዲዮ አንዳንድ ነገር ጋይድ አድርጉኝ ጋይስ። መስመሩ በዚህ ሁኔታ ነበር፣ ምርጥ ነበር መስመሩ። እና ጋይስ እንግዲህ መንገዱ ያያችሁትን ይመስል ነበር። እንዳጋጣሚ ሆኖኝ ያው በሰላም ነው ያለፍነው። ቪዲዮውን እስከ መጨረሻው ተከታተሉት። አገሩ ደስ የሚል ስለሆነ በቪዲዮ ተዝናኑበታላችሁ ተስፋ አደርጋለሁ። እንግዲህ ከተዝናናችሁበትም ኮሜንት እያደረጋችሁ እኔንም ጋይድ የሚያደርግ ወይም የሚደግፍ ሀሳብ ወይም እንዳስተካክለው የምታስቡት ሀሳብ ካለ ኮሜንት አድርጉልኝ። አመሰግናለሁ። ቴንኪው። መልካም ጊዜ ተመኘሁላችሁ።